ስለኔ ተናገረ ጠንቋው ይሄ ከሁላችሁ ይለያል አላቸው። በኦሮምኛ ስታወራው ደስ ይላል። ቱሉ ጉዳይ ይላል። ሶስቱንም መጻፍቶች ምንድነው መጻፍቶችን እንድትጽፍ ያነሳሳህ ነገር? ሰይጣን እኮ በማግስቱ ነው የሚሰጠኛል ሰው። አሁን እነዚህ ሁለቱ እንዴት ነው የምናስታርቀው ነው? ይሄኛውም አምላክ ጌታ ኢየሱስ የተባለው የተቀበልኩት አሁን ገብቷል ብዬ ሚሊ አምላክ ብር የሚቀበል መሰለኝ። ስለዚህ ፓስተር የሰይጣኑ ዓለም ብክደን ናይት ክለብ ውስጥ ብክዱ ጥሩ ነበረ። በሁለት ገበያ አንነግድም ነበር። አሁን አባቶች ሁሉ ሲተት ቢያደርጉ አይከሰሱም ወይ አይጠየቁም? መሪ በመሪ ሲተካ ሰላማዊ ሆኖ አይደለም። ቸርች ተናክታ በጣም የራሱ ፖለቲካ ተባልቶ አሁን ከፍ ብሏል። አሁን ታጥቆ የሚገቡ ቸርቾች አሉ። ምንድነው የተቀበለው? ኢትዮጵያ ቸርች ውስጥ ምሰሶ ያረጋዋል፣ ውርስ ያረጋዋል፣ እሞትለታለሁ ይላል። የተቀበለው ግን ውሸት ነው። የተቀበለው ግን የተበረዘ ነው። ውድ ሊቲያ ሾው ተከታታዮች እንደምን አላችሁ? ባላችሁበት በተለያዩ ስፍራ በተለያዩ ዓለማት የምትኖሩ ይህንን ሚዲያ እየተከታተላችሁ ያላችሁ ይህ አሊቲያ ሾው ነው። አሊቲያ እውነትን መግለጥ፣ እውነትን ማሳየት፣ ሰዎች እውነትን እንዲያውቁ ማድረግ ነው። እውነትን እንዴት እናውቃለን? የእውነት መንገዶችስ ምንድን ናቸው? የሚለውን በሰፊ የምናወራበት ነገር ነው የሚሆነው። ዛሬም በዚህ ነገር ላይ ካለን ጠቃሚ ነገሮችን እንደምትካፈሉ ተስፋ አደርጋለሁ። አመሰግናለሁ። ፓስተር እንዴት ነህ? ሰላም ነው ወይ? ያለህን በውስጥ ላይ ያለውን ነገር ለትውልድ ለማካፈል በእውነት ጊዜን ሰውተህ ስለመጣ አመሰግናለሁ። አመሰግናለሁ። ፓስተር ታዴ ለሚዲያ ላሊቲያ ሾው ማን ነው የሚለውን ራስህን ከቤተሰቦችም ጋር ካለው ከአገልግሎትም አንጻር እስኪ ራስህን ለሚዲያ አስተዋውቅልኝ። እግዚአብሔርን አመሰግናለሁ። እንግዲህ እኔ 31 ዓመት እግዚአብሔር ቤት አገልጋይ ሆኜ ስኖር እግዚአብሔር እርቶኝ ቤተሰብ እግዚአብሔር ሰጥቶኝ ትዳር ሰጥቶኝ 4 ልጆች አሉኝ። 2 ወንዶች 2 ሴቶች ልጆች እግዚአብሔር ሰጥቶኛል። አሁን ትልልቆቹ በኮሌጅ ደረጃ ነው ያሉት። ትንንሾቹ ደግሞ ገና ሃይ ስኩል ላይ ነው ያሉት። እግዚአብሔር እርቶን ዘንድሮ 25ኛ ዓመታችን ነው። የጋብቻ በዓላችንን አክብረናል። ለ25 ዓመት በጋብቻ ኖረናል። 31 ዓመት ደግሞ እግዚአብሔር ቤት አገልግሎት ላይ ቆይቻለሁ። እግዚአብሔር ስም የተባረከ ይሁን። ይሄን ሁሉ ዓመት እንግዲህ ተሸክሞ እዚህ ያደረሰኝ ጌታ ነው። እንግዲህ እግዚአብሔር በረዳም መጠን ዝዋይ ያለው ዝዋይ መሰረት ክርስቶስ ለ8 ዓመት መጀመሪያ ጥሪንም የተቀበልኩት ከዛ ነው። እዛ እስከ 92 ዓመተ ምህረት አገልግዬ ወደ ሐዋሳ ሄድኩኝ። ሐዋሳ ደግሞ በእግዚአብሔር ምሬት ሐዋሳ ገነት ቤተክርስቲያን እዛ ነው ካንተም ጋር የምንተዋወቀው። ትልቅ ምሬት እዛ ወርጄ እግዚአብሔር ብዙ ስራ ከሌሎች ወንድሞች ጋርም እሱን ደግሞ ኖሬ 17 ዓመት ሐዋሳ ነው የኖርኩት። ሶስቱ ልጆች እዛ ነው የተወለዱ። ትልቅ ፍሬ አይተን ትልቅ ቸርች እግዚአብሔር ተክሎ ዛሬ በብዙ ጥሩ ሁኔታ ላይ ይገኛል። ከዛ ልፌ መጥቼ እንግዲህ 2007 ክረምት ላይ አዲስ አበባ መጣው። አዲስ አበባ መጥቼ ሰላም ወንጌል ቤተክርስቲያን ከፓስተር ታሪኩ ጋራ ሞልሞስ ለ10 ዓመት ማለት ይቻላል። እሱም ደግሞ እዚህ አገልግለን እግዚአብሔር በረዳኝ መጠን የሚችለውን መስተዋጽኦ እያደረኩ ብዙ መልካም ነገር ብዙ ጥሩ ነገር አይቼ ነው ያሳለፍኩት። እንግዲህ በእነዚህ 30 ዓመታት እንግዲህ እነዚህ 3 ቸርቾች ጋራ ተያዘ አገልግሎት አለኝ ዳይሬክት ከአጥቢያ ጋራ። በሌላ አንግል በአገር ደረጃ በኢትዮጵያ ቤተክርስቲያን ውስጥ ሁሉም ቦታ ማለት ትችላለህ እግዚአብሔር በረዳኝ መጠን ትሬኒንጎችን ኮንፈረንሶችን እየሰራው ነው እንግዲህ የቆየው። መጀመሪያ ሰፊ ነው አገልግሎት ጊዜ የቆየህበትና ዝዋይ ነበር፣ ሐዋሳ ነበር፣ ከዛም ደግሞ አዲስ አበባ መጣ። እኔም እንደውም በዛ ሰዓት ሐዋሳ ሕክምና ሲማር በነበርኩበት ሰዓት እናንተ ጋር በተለይ ቅርብም ስለነበረ እካፈል ነበርና ጸጋህን አገልግሎትን በጣም አውቀዋለሁ በደንብ እና ይህንን አገልግሎትን እግዚአብሔር በጣም ረድቷል። 30 ዓመት ማለት በእግዚአብሔር ቤት በአገልግሎት ውስጥ መቆየት በጣም ትልቅ ነገር ነው።
ግን እኔ አንዳንድ ነገሮችንም ቅድም በተለይ እንደሰማው ውስጤ ላይ ሰው ጌታን የሚያገኝበት መንገድ የተለያየ ነው። እንዴት ነው ጌታን ያገኘህበትን መንገድ? እስከ 19 ዓመት ድረስ ይሄ መጽሐፍ ቅዱስ አላቅም። የሃይማኖትም ሰው አይደለው። ኦኬ። በጣም ስጋሪ ሰፈር ውስጥ ተወልጄ ነው ያደግኩት። መኪና ላይ ነው የኖርኩት። እዚህ አብዶ በረንዳ ጫት አቅራቢ ነበርኩ። የት? እዚህ አብዶ በረንዳ መርካቶ ላይ ጫት አቀርብ ነበር። እስከ 19 ዓመት ያልሰራው ስራ የለም። ብዙ ነው። ገና በልጅነት በተለይ ከ13 14 ዓመት ጀምሮ በጣም ብዙ የንግድ ነገር ውስጥ አልፍ ያለው። ትውልድ ነገሬ እዚህ ወልሶ ነው። ኦኬ። እና እንደዛ ሆኖ ነው እንግዲህ ያመኝ ነበረ። እንደ ህመሙ የተለየ ነው እና ሐኪም ቤት ስኬድ አይገኝም። ታመም ነበረ። እንደ አለርጂክ ነገር እነዚህ አይነት ነገር ያመኝ ነበር። ግን በኋላ ሕክምና ሲያቅታቸው ቤተሰቦቼ ጠንቋይ ባያውሉ ይወስዱኝ ነበር። እኛ ሀገር እንደዛ አይነት ነገር አለው። ግን ጠንቋዮቹ በሙሉ የዚህ ልጅ መዝገብ እኛ ጋር አይደለም፣ እኛ ጋር የሱ መዝገብ የለም እያሉ ከበር ይመልሱ ነበር። ምን ማለት ነው? የሱ መዝገብ የለም አናቀውም። እኔ በጊዜ ጠንቋይ ቤት ሲወስዱ ነው ጠንቋዮቹ ጠንቋዮቹ እንደዚህ ነው። ጠንቋዮቹ አሁን አካባቢ ያሉ ሰዎች ያውቃሉና እናቴ ቤትም ቤተሰብ ውስጥ ዛሬ መለክ ነበረ። እዛም ውስጥ ሄደ ስትመለከተው ይሄ ልጅ የኛ አይደለም፣ የኛ ወገን አይደለም፣ የጎረምሳ የኛ አይደለም እያለ ሰይጣኑ ያ እናቴ ላይ መንፈሱ ያወራ ምልክት አለ ማለት ነው። ስቲል አይገባኝም እንጂ አሁን ካወቅኩ በኋላ በጣም ብዙ ነገሮች አሉ። በተለይ በጣም የሚገርሚ ከወሊሶ ወደዚህ ዲለላ የምትባል ከተማ አለች። እዛ ከተማ ውስጥ አንድ ታዋቂ ጠንቋይ እንግዲህ የዛሬ 30 ምናምን ዓመት ሲያገባ እኔ ረዳት ሆኜ የላንድሮቨር ረዳት ሆኜ ሄድኩ። ሰርጉን አጅቤን ጭኔን ሄድን። እዛ ምን አለ ስለ እኔ የተናገረ ጠንቋው እና ይሄ ከሁላችሁ ይለያል አላቸው። 3 መኪና ነው፣ ሾፌር እና ረዳት 6 ነን፣ ወጣቶች ነን፣ ገና ልጆች ነን። እና እኔ በተለይ ረዳት የሆንኩበት መኪናውን የሚረዳው ልጅ የመኪናው ባለቤት ልጅ ነው፣ ሀብታም ልጅ ነው። እና ምን አለው ይሄ ከሁላችሁ ይበልጣል፣ ይለያል አላቸው። ለወንድሞቹ ነው እንደዛ ማለት ለዛ ለሾፌሮቹና ለረዳት ጓደኞቹ። በሀብት ደረጃ ብትለው መኪናው ባለቤት ብዙ ሀብት ያላቸው ልጆች ናቸው ከኔ ይልቅ፣ ግን ይበልጣቸዋል ይላል ጠንቋዩ። በኦሮምኛ ነው የሚያወራው። እና ከትንሽ ጊዜ በኋላ ከዚህ ሀገር ይሄዳል ይወጣል አለ። ደገመኝ እኔ አላቅም። ቆየና ትልቅ ተራራ ይነዳል አለ። በኦሮምኛ ስታወራው ደስ ይላል። ቱሉ ጉዳ ይላል። ቱሉ ጉዳ ይገፋል፣ ይንዳል። ተራራውን ይገፋል፣ ይንዳል። ትልቅ ተራራ ብሎ አለ። አልገባንም። ወደ ከተማ ገብተን ተረጎም ነው። በቃ ታደለ መኪና ከነተሳቢ ሪሞርክ ከባድ መኪና መንዳት በጣም ነበር የምናፍቀው። ትልቅ መኪና ከነተሳቢ አሳብ ነበር ያኔ፣ እሱን ይነዳል ብለን ተረጎምን። ትልቁን ተራራ ማለት ነው። እና ግን የሚገርሚ ነገር ያን አሳልፌ ዊዝን 3 ወር ውስጥ ህልም አየሁ። ያየሁት ህልም ግልጽ ነው። እኔ ከዛ ወዲህ ህልም ላይ የማየው ህልም የሚደንቂ ነገር፣ ቤቱ ተዘግቷል፣ ትንሽ አሞኝ እና ረጅም ሰው መጥቶ በር ሳይከፈትለት ገባ። አንድ እጁን እዚህ ላይ ጫነ፣ አንድ እጁን እዚህ ላይ ጭኖ አንተ የኔ ነህ አለኝ። ፎር ዘ ፈርስት ታይም ጠንቋዮቹ በሙሉ እኛ ጋር አይደለም የኛ አይደለም እያሉኝ ነው ያደግኩት። እኔ የእናቴ ውቃቢ የኛ አይደለም የኛ ወገን አይደለም ተብሎ ነው ያደግኩት። ለመጀመሪያ ጊዜ የኔ ነህ አለኝ። ፈጥነ ከዚህ ሀገር ውጣ አለኝ። አንድ የአክስቴ ልጅ አለች ዝዋይ አካባቢ፣ እኔ የእሷ አምላክ ነኝ፣ ፈጥነ ከዚህ ሀገር ውጣ አለኝ። ሄድኩ፣ ጌታን
አገኘው። ጌታን አገኘ። እሷ በጌታ ነበረች። አክስት በጌታ ነበር። ከእናቴ ፋሚሊ በሙሉ እሷ ናት የመጀመሪያ ጌታ ነው የምታውቀው። ይሄ 84 ነው እንግዲህ 84 ነው። እና በብዙ ተአምር ጌታ ወሰደች። ወንድሟም እዛ ጋር አለ። አቻዬ አብረን ያደግን። እሱ ሁሌ ቀዝቃዛ ሰው ነው፣ ግን አብረን ቸርች ሄድን። እሱ ጌታን አልተቀበለም ይዛለት፣ እኔ ጌታን ተቀበልኩ ተንበርክኬ 84። የሚደንቅ ነገር ጥቅምት 9 ያን ተቀብዬ በ11ኛ ቀን ወንጌል በገጠር ኮንፈረንስ ይደረግ ነበር ዝዋይ ላይ። በጣም የተለየ ኮንፈረንስ ነው። በዛ ኮንፈረንስ ላይ መንፈስ ቅዱስ ተሞላው። የዛን ዕለት ውሃ ጥምቀት አልወሰድኩም። ደህንነት መማር ጀምሬያለሁ ኦሬዲ። ጥቅምት ጌታን አግኝቼ ከትንሽ ወራት በኋላ መጋቢት ላይ ማለት ነው። እና እንደዛ ሆኖ እንግዲህ ሄደ ስትመለከተው ጌታ እንደዛ ተገለጠልኝ። መንፈስ ቅዱስ ተሞላው። እዛው ጉባኤ ላይ በምድሪቱ ላይ ከሚነሱ አገልጋዮች መካከል ነው ይሄ ልጅ ተባለ። ምንም አላቅም፣ ስለ ክርስትና አላቅም። ያቺ የኔ የክርስትና ህይወቴ የጀመረችው ያቺ ጌታ ኢየሱስ ክርስቶስ መጥቶ በር ሳይከፍት ገብቶ እጁን በደረቴና በአእምሮዬ ላይ ጭኖ የኔ ነህ ብሎ ካለኝ ቀን ጀምሮ ነው ክርስትናውን የጀመርኩት። በአመት አንድ ሰኔ ወር የሚከበረው የዚህ ዛር ስፕሪት ሁሌ እሱ ካልወጣ ይላል አልወርድም ይላል። እሱ ከቤት መውጣት አለ። እኔ ዳቦ ስቶኝ እኔ ተባረሬ ነው እሱ የሚመጣው። ወርዶ ይፈርዳል እናቴ ላይ ሆኖ። ስለዚህ እኔ እዛን ጊዜ ደስተኛ ሆኜ ጌታ አውቆኛል፣ እግዚአብሔርን አውቄያለሁ የሚል ነገር አልነበረ። አዝን ነበረ። እነዚህ መናፍስቶች በጣም በጣም ጸያፍ ነገር ነው። ለምሳሌ ቡና አይጠጡ፣ አተላውን ነው የሚጠጡት። ክብር የላቸው እና ግን እላለሁ በልቤ ሚላት ነገር እንጂን የፈጠረኝ ሰውን የፈጠረው ይሄ አመድ የሚበላ አይደለም ብዬ እለበረ እና አይቀበለንም ይላል ስፒሪቱም ሲወርድ። እና እህት አለችኝ አንድ እህት፣ እሷ ጉልበቴ ሳሚ ብሎ እኔ እወጣለሁ፣ እኔ ይባረር ነበር። ኦኬ። ግን ለምንድን ነው ሰዎች በተለይ ከጠንቋዮች ጋር ፍለጋ አሁንም ቸርችም ላይ መጥተህ ኦርቶዶክስ ቤተክርስቲያንም ስትሄድ አሁንም በእኛ በዓለም በአጠቃላይ መንፈሳዊ ፍለጋ እርዳታ የሚሄዱ ለምንድን ነው እንደዚህ አይነት ይሄ በቃ መናፍስት ወይም ደግሞ ጠንቋዮች ጋር ከሆነ የኔን መፍትሄ ሰይጣን ይገልጥልኛል ሰይጣን ብሎ አይሉም። እንደውም እኔም ባደኩበት አካባቢ ይሄ ጉዳይ ስለነበረ እንደውም የእግዚአብሔር ሰው ብለው ነው ሲያወሩ ነበሩት እኛ በነበርንበት። ስለዚህ ጠንቋዮችን ሰዎች እንደ እግዚአብሔር ሰው ነው የሚያደርጉት። ይሄንን ባለሀብቶች ይፈልጋሉ። እንደገና ደግሞ ማግባት የሚፈልጉ ሰዎች ይፈልጋሉ። ሀብት ፍለጋ ይሄዳሉ። ስልጣን ፍለጋ ይሄዳሉ። ዝና ፍለጋ። አሁን ያንን ለምንድን ነው ሰዎች ይህን አይነት ነገር ለምንድን ነው በሰዎች ፍለጋ ውስጥ በሰው ልብ ውስጥ እንጉዙ ጉዳይ ሊኖር የቻለው? አንዳንድ ጊዜ ተደብቆ ሰዎች ቸርች ውስጥ ኖረው ተደብቀው አምላክን እየጸለዩ ተደብቀው ይሄዳሉ። ምንድን ነው ምክንያታቸው? አሁን ስቲል እዚህ ከተማ ውስጥ እንኳን እነዚህ አይነት ሰዎች አሉ፣ ተሰውሮ ሰዎች የሚሄዱበት። እንደውም አንዱ ምን አለኝ፣ ታዲያ አለኝ ጌታ ፊት እኮ ስትጸልዩና መልእክትም ሰምተን ይቆያል፣ ይዘገያል። ስለዚህ ሰይጣን እኮ በማግስቱ ነው የሚሰጠኛል። ሰው ልገል ነው የሚሰጠው አለ ወይስ? ስቲል ደግሞ ሄደ ተመልከት እስኪ ማቴዎስ 4 ላይ አሳየው ይላል አይደል? እግዚአብሔር ልጅ ባለቤቱን አውቆታል ልዑል እንደሆነ፣ ግን ይህ ሁሉ የኔ ነው አለው። ወድቄ ብትሰግድልኝ ያንተ ይሆናል። እንግዲህ አሁን ጌታ ኢየሱስ ክርስቶስ እዛ ጋር ያደረገው ምንድነው ነው? አሸነፈ አይደል? ኦሬዲ አሸነፈ። ክርስቶሳዊ ባህሪም ባይሆን ስጋዊው ማንነቱ እዛ ጋር ተጠይቋል። ስግደት ተጠይቋል። የኔ ነው እሰጥሃለሁ ብሎታል። ይሄ ስትመለከተውና ብዙዎችንም እንዲህ ነው የሚያታልለው። ብዙዎችንም ይሄ ነው ያሰግዳል። ይሄ ስትመለከተው አሁን የኢሉሚናንቱ ዓለም ምንም ዲቴል ብዙ አሁን ጊዜው ደርሶ ባላወራም ወደዛ በተጠጋህ ቁጥር በረከቱን በጨመረልህ ቁጥር ሴክሬት ሰዎች ለምሳሌ በጣም ውድ የሆኑ
ያንተን ወገን ያንተን ስጋ እንድትገል ነው የሚያረጉት። ለምሳሌ የቀረብከው በሄድኩት ወንድምህን ግደል፣ ከዛ ልጅህን ሰዋ፣ ከዛ እናትህን ግደል፣ ከዛ እንዲህ ያድርግ። ነፍስ ወስዶ ነው ኪዳን የሚገባው ማለት ነው። ኦልሞስት ሰይጣን በረከት የለው፣ የተጣለ ነው፣ አጋንንት ነው። ግን ስቲል የዚህ ዓለም ደግሞ ገዢ ስለሆነ ብዙ ሰዎችን የማሳት ነገር አለው። ስቲል አሁን እኔ በአገልግሎቴም ውስጥ ራሱ የገጠመኝ መናፍስት ከዛው ሰው ውስጥ ሆኖ የራሴ ላደርገው ሞከርኩ አልቻልኩም ብሎ የሚላቸውን ነገሮች አይቻለሁ። የሚገርም ነገር እና የመናፍስቱን ዓለም ሄደ ስትመለከተው ምንድነው ደረጃው? ጌታ ኢየሱስ ክርስቶስ ምንድነው የሰጠው ደረጃ? ሄደ ስትመለከተው አሰናካይ ስለሆነ አሁን የዚህ የጨለማው ዓለም ቁልፍ እንግዲህ እባቡ ለሔዋን የሰጠው ምክር አይደል? አሁን የጨለማውን ላይን ይዞ እየሄደ ያለው አይደለም ብሎ ያላት እሱ ውሸት ነው፣ እሱ ሁሉን እንደሱ አዋቂ እንዳትሆኑ ነው ያደረገው ብሎ ያላት ያ ምክር ነው ዛሬ የዓለማችንን 3/4 እና ከዛ በላይ ጨለማ እንዲውጠው ያለ። ይሄን እንዴት ነው ሰዎች ወስኖ እግዚአብሔር ለጠራው ጥሪ ልክ እንደዚህ ውሳኔ ሰጥተው ምላሽ ሰጥተው ወይም ደግሞ ወስነው ወደ አገልግሎት መግባት የሚችሉት እንዴት ነው ትላለህ? አሁን ምን መሰለህ፣ ፈቃድ በእጃችን አለ። 100% ፈቃድ በእጃችን አለ። ለምሳሌ አልኮኔ በልጅነቴ ይሄ መጥቶ የሚወርደው ስፒሪት አላየው የሚያደርገው ከበረን ነገር ትቶ ተዋረደን ነገር የሚያደርግ ስለነበረ እንቀው ነበረ። እኔ የእውነት ነው ነገር በፍጹም እኔን የመሰለ ሰው ይሄ አልፈጠረም የማለት ጽኑ አቋም ነበረ። አይደለም ይሄ አይደለም አባቴ አስሬ ነው የሚያዘው፣ ይሄን ከብት አምጣ ይላል፣ ይሄን ልብስ አምጣ ያስቸግር ነበር። ግን እኔን የሚያክል ውብ ሰው የፈጠረው ይሄ እንዳልሆነ በትክክል ነበር። አንዱ ለኔ ኮንክሪት የሆነው እሱ ይመስለኝ የኛ አይደለም ብሎ የሚጠሉኝ ስፒሪት አይቀበለውም ነበር። አንዱ እሱ ነው። ሁለተኛ ጌታ ከተገለጠልኝ በኋላ እንግዲህ አሁን ትላልቅ ራእዮች ያለው እኔ ስፈልግ አይደለም እሱ ስፈልግ ያሳየኛል። ስለ ሀገር ስለምን የመጀመሪያ ጊዜ ያየሁት ህልም ያ ግዙፍ ራእይ ነው። ቤት ገብተዋል ሙሉ ለሙሉ ግን ቁመቱ አይታይም፣ ርዝመቱ አይታይም፣ ስፋቱ አይታይም። ግን ሰው ይመስላል። ከልብሱ ንጻት የተነሳ በሱ ልብስ ውስጥ ሌላ ነገር ማየት ትችላለህ። እጅግር ደስ ሰው ይመስላል። ጸጉሩ ያበራል። መጥቶ እዚህና እዚህ ጋር ጭሎ የኔ ነህ አለኝ። ተመልከተ ሄደ ስትመልከት ለምሳሌ ሐዋርያ ጳውሎስ በህይወቱ ዘመን ሁሉም ይጸጸትበት ንጹህ ደም በእጁ አለ አይደል? ሃይማኖት ተጠቅሞበታል፣ ዓለም ተጠቅማበታል። ገላትያ ላይ ሄደ ስትመለከተው ግን ከእናቴ ማህፀን ጀምሮ የለየኝ ልጁም በኔ ሁኔታ ሊገልጥ በወደደ ጊዜ ግን ይላል ወዳው አይደለም ብለው ወዳው ነው ብለው ከስጋዬ ጋር አልተማከርኩም ነው ብለው። ብዙ መማከር የሚያስችለው ነገር ነበረ። እንደኔ አይነት ተራ ሰው አልነበረ ጳውሎስ። በወገንነት ብትል ከትምህርቱ ብትል እድሜውን ብትል ግን እኔም ያደረኩት ውጣ ከዚህ ሀገር አለኝ። ኢሚዲየትሊ ነው የወጣሁት። ባስ መጣው ማክስቴ ልጅ ጠርቼ የምትጅበት ቦታ ውሰጂኝ አልኳት። ምንድነው አለኝ። ህልም አይቼ ነው የወጣሁት አለ። በስንተኛ ቀን እሷ ጋር ሮበጄ እሁድ ጌታ ተቀበልኩ። ስቲል የማደርገውን አላውቅም። ለምሳሌ የማደርገውን አላውቅም የምልህ ኪሴ ውስጥ 250 ብር ነበር። እኔ ጠንቋዩ ጋር ስኬድ ብር ይሰጣል፣ በግ ይሰጣል፣ ልብስ ይሰጣል። ይሄኛውም አምላክ ጌታ ኢየሱስ የተባለው የተቀበልኩት አሁን ገብቷል ብዬ ሚሊ አምላክ ብር የሚቀበል መሰለኝ። ከዛ ተንበርክኬ ንሳ ካስገባኝ ሰው ጋር ብር የት ነው የሚሰጠው አልኩት። የምን ብር አለኝ። የምር እኮ ነው። አይ እኔ ጌታን ሰጣችሁኝ እንደዚህ አድርጋችሁልኝ እኔ እኮ መስጠት አለብኝ አለኝ አልኩት። ሳቀም
ደነገጠ። ብር አይቀበልም ብሎ ልጅም አድርጎኝ ሄደ። እኔ ግን ገብቼ አለቀስኩ። የሆነ ነገር አስቀርቷል። ብሩን ያልወሰደው ለዚህ ነው። ስለዚህ ለምንድን ነው ንቆኝ? እኔ እኮ ብር ነበረኝ ለምን አልሰጠሁትም? በነፃ ነው የሚለው ራሱ በብዙ ትግል ነው የገባኝ። መንፈስ ቅዱስ ከተሞላው በኋላ ጌታ ደጋግሞ ከተገለጠልኝ በኋላ ደህንነት በነፃ ነው፣ ኢየሱስ የሞተው በነፃ ነው፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጠ የሚለው ትምህርት በኋላ ነው የገባኝ። ለነገሩ ጥሩ አስተማሪዎች አገኘው። መሰረት ክርስቶስ ውስጥ ነው ያደግኩት የተጠመቅኩትና እንግዲህ የመናፍስቱን ዓለም እውነት አሳች ነው ስሙ፣ ነፍስ ገዳይ ነው ስሙ፣ የሐሰት አባት ነው ስሙ። አንድም እውነት በውስጡ የለም። ግን አንዳንድ ጊዜ እንግዲህ ሬር የሆነ ነገር እንዲህ አይነት ኬዝ የሚሰጣቸው ነገር አለ። ለምሳሌ አንድ ጊዜ የሰማሁት ምስክርነት አንድ ሰው እንደዚሁ አሁን ቅድም እንዳለው ቸርችም አባል ሆኖ እንትን ሆኖ ግን እዛ ሄደ መሰለኝ ለሀብት መልሰው ጠንቋው አንተ ጋራ ምንም ድርድር እንደሌለን ላንተ መስጠት እንደማንችል ብሎ እንደመለሰው ነገረኝ። አውቆት የደከመ ሰው ነው። ጠንቋይ ቤት ሄዶ ነው እንግዲህ። ከዛ ተመልሶ ልጁን ይሳገባ ቢተወው እንኳን አልተወኝም ጌታ ብሎ ማለት ነው። እና በፍጹም የምትሰሙን ቅዱሳን በሙሉ የዲያብሎሳዊ አጋንንታዊ ትምህርት እውቀት ፈጽሞ እውቀት አይደለም፣ አሳች ነው። ከመጀመሪያ ጀምሮ አሰናካይ ነው፣ ነፍስ ገዳይ ነው እንጂ የሰውን ሕይወት የሚያቀና በረከትም ቢሆን እረፍት እንደሌለው ነው። በረከቱን ቢሰጥም ራሱ መልሶ ለመግደል ነው። በቀደም እንደውም ትላንት ማታ ቤት እያወራ ነበር። ልጄ ራሱ ምን አለችኝ? ነፍስ ወስዶ ነው አለች። ነፍስ ወስዶ ዘላለምን ወስዶ ነው ምድራዊ ነገር እሱንም አይሰጥም። እንግዲህ እሱንና ለምን አሳች ስለሆነ ያሳስታል። ኦኬ ፓስተር፣ በጣም የሚገርም ነገሮች ናቸው እየተነሱ ያሉትና ይሄ ብዙዎቻችን በምንኖርበት በምናሳልፍበት ጊዜ የምንቸገርባቸው ይሄ ለመለየት የምንቸገረው ነገር ነው። ቅዱሳን ብዙ ጊዜ ይህንን ነገር ማስተዋል የሚገባን ነገሮች አንዱ እግዚአብሔር በእኛ ላይ ያለው ፕሮግራም ሁል ጊዜ ገና እኛ ሳንፈጠር እኛ ሳንወለድ እግዚአብሔር ወደ ፕሮግራሙን ያውቀዋል። ለዛ ፕሮግራም ነው እግዚአብሔር እኛ ወደዚህ ምድር እንድንመጣ እድሉን የሰጠን። ስለዚህ ከብዙ ስንት ሚሊዮን ዘር መካከል ውስጥ አንድ ሰው እንዲመጣ ወደዚህ ሲያደርግ እግዚአብሔር በፕሮግራም ነው የሚያመጣው። ያ ፕሮግራም ደግሞ ኦልሬዲ በእግዚአብሔር ነው የሚፈጸመው። ያ ሲፈጸም ጠላት አይወደውም። ያንን ግን ለማቆም ይታገላል። ከዚህ የተነሳ ኢየሱስ ሲወለድም ነው ወንዶችን ምን ያደርግ ነበር? ያስገድል ነበር። ሙሴ በነበረ ሰዓት እንደዚህ በተመሳሳይ ወንዶችን እየተከታተለ ያስገድል ነበር። ምክንያቱም ፕሮግራም ያለውን ሰው አገኛለሁ ብሎ ሌላኛውን እንደሚያጠፋ ማለት። ስለዚህ ያንን በደንብ አስተውለን በተለይ መዘጋጀትና መጽናት ያስፈልገናል ማለት ነው። መጽሐፍ ቅዱሳችን ላይ ትልቅ ምሰሶ አዕማድ የሆነ ቃል አለ። ዲያብሎስ ከመጀመሪያ አለ ነፍስ ገዳይ ነው፣ ልገል ሊያጠፋ መጣ፣ እኔ ግን ሕይወት ልሰጥ መጣሁ። ስቲል ሀብት ነው፣ ስቲል ዋትኤቨር ምንም ነገር ሰጥቶ ሄዶ ፋይናሊ መግደል ነው፣ በምድርም በሰማይ። ይሄ አሁን ከኔ መዳን አንጻር ነው የተመለከት ነው። እንግዲህ አንዳንድ ስፔሻል የሆኑ ነገሮች ስላሉ የሚጠቅም ከሆነ ብዬ ነው ይሄንን ነገር ያልኩት። እግዚአብሔር ብረዳንና አሁንም በሕይወት ያለን ቅዱሳን ደግሞ አሁን ከምናወራው ርዕስ አንስተን ዓለም ብትክደን ጥሩ ነበር። የሰይጣኑ ዓለም ብክደን፣ ናይት ክለብ ውስጥ ብክዱን ጥሩ ነበረ። በሁለት ገበያ አንነግድም ነበር። አሁን ቤተ ክርስቲያን የወደቀችበትን ውድቀት ግን እውነታው የትም ቦታ ላይ ትክክለኛ ሰዎች እግዚአብሔር የሚፈልጋቸው ሰዎች የትም ቦታ ላይ ቢቀመጡ ይታወቃሉ፣ ይላላጣሉ እንጂ ዋጋ ይከፍሉታል እንጂ አይቀበላቸው። አልፎ እኮ አሁን ይሄ ደክሞ እኮ ሄደ እኮ ሰውቶ ሄደ። ግን ልንሰጥ አይችልም ብሎ መልሶ አልቅሶ አይቀበልም።
ይሄ እውነታው ስለሆነ አሁን ምንድነው ፓስተር አንድ መጽሐፍቶችን ጽፈሃል። እነዚህ መጽሐፍቶች በጣም ደግሞ አንዳንድ ርዕሶቹ ትንሽ ጠንከር ያሉ ወቅታዊ አይነት ነገሮች ናቸው እና የመጀመሪያውን ምን እንደነበረ ሁለተኛው ምን እስኪ ሶስቱንም መጽሐፍቶች ምንድነው መጽሐፍቶችን እንድትጽፍ ያነሳሳህ ነገር ምንድነው? እነዚህ ርዕሶችስ ምን ነበሩ? እስኪ ሐሳቦችንና ከምን ተነስተ ነው እነዚህ ነገሮች እንድትጽፍ ያደረገው ምንድነው? እንደ እውነቱ ከሆነ አንድ መሰረት የሆነኝ ነገር አለ። ለምሳሌ እግዚአብሔር የሰጠኝ ጸጋ የማስተማር አይነት ነገር ስለሆነ ለምሳሌ ሰርኔሞን እሁድ ጠዋት ማገለግላትን እሱ እሁድ ጠዋት ትልቅ ነው የሆነ ልደት ቤት እጄ ለማገልገል ሲሄድ ለመናገር የሄድኩበትን ነጥብ ይጽፋል። 1 2 3 ብዬ የመጽሐፍ ልማድ ነበረ። ለምሳሌ ዛሬ 25 ዓመት 26 ዓመት ጻፍኩት ትምህርት አለ ይገርመኛል። አለ ወደ መጽሐፍ አልቀየርኩትም። ማደግ የሚል መንፈሳዊ እድገት የሚል እና ቁጭ ስል ዝም ብሎ የመፍሰስ ስኬሌተኖች የማውጣት እንትኑ ነበረኝ። እንደዚህ ጻፊ ይሆናለሁ ምናምን ብዬ ሳይ ከዛ የጻፍኩ የማስቀመጥ ልማድ ነበረኝ። ኦኬ አንዱ ያ ስታንዳርድ አድርጎልኝ መሰረት ሆኖልኛል ብዬ አስባለሁ። ሌላኛው ሰዎች ትምህርቶቹን ባዩ ቁጥር የመቅናት ነገር ይነግሩኛል። ለምሳሌ ያክል ዛሬ ርዕስ አደረግነው ቅብብሎሽ የሚለው መጽሐፍ ለብዙ ዘመን አደራ ተረካቢ ትውልድ የምትል ምዕራፍ 3 ላይ ብቻ ያነሳዋትን ነበር ማስተምረው እና እሱ የአስረካቢዎች የትላንት ምናምን የሚል ሳይሆን ተረካቢዎች ላይ ነበር። ይሄንን 20 ዓመት ዩኒቨርሲቲ ተማሪዎች ላይ ምናምን የሚሰራ የነበረውና ይሄ ወደ መጽሐፍ ቢቀየር ይሉኛል። ኮምፒውተርም ብዙ መጽሐፍ አልችልም እና ዝም ብዬ ግን በእጅ ጽሁፍ ዝም ብዬ እጽፋለሁ፣ አስቀምጣለሁ፣ አትም ያስቀምጣለሁ 4-5 ፔጅ አድርጌ ማስቀመጥ የሰዎች ግፊትም እንደዛ ነበረ። ፋይናሊ ግን እግዚአብሔር ተናገረኝ። በአፌ ያለውን በቆምክባቸው መድረኮች ላይ በአፌ ያለውን ትምህርት መልእክት ጨርሴ ልትሰጥ አትችልም፣ ስለዚህ መጽሐፍት አድርጋቸው ብሎ እግዚአብሔር ዳይሬክት ተናገረኝ። እኔም ለመንኩ። ከዛ በኋላ ለምሳሌ አንድ የሆነ ፕሮግራም ላይ 2 ወይም 3 ክፍለ ጊዜ ነው የምትቆመው። በዛ ውስጥ ሁሉንም ነገር መንካት አትችልም። ስለዚህ ሰው ሙሉ ነገር ማግኘት አይችልም። እግዚአብሔር ሆይ ቃሌን በአፌ ካረክ ሰብስቤ በመጽሐፍ መልክ የሚሰጠውንም መጽሐፍ ስጠኝ ብዬ ጸልዬ እግዚአብሔርም ከተናገረኝ በኋላ ሲሪየስሊ እቺ የመጀመሪያው ትንቢታዊ ንግግር የአንደበት ጉልበት የአንደበት ካራክተር እሱ የተለየ ነው እሱ እና ወደ 30 ምናምን ኮፒ በላይ ተሽጠዋል እና አንደበታችን ምን ያክል ኃይለኛ እንደሆነ እግዚአብሔር ለሰው ከሰጠው ነገር ሁሉ ትልቁ ስጦታ አንደበት እንደሆነ እሱን አስመልክቼ 200 ፔጅ የምታክል ነገር ተጻፈ። ከዛ እንግዲህ ለመጀመሪያ ጊዜ ነው በዚህ ጉዳይ ላይ በዚህ ሐሳብ ላይ የወንድሜ ወንጌላዊ ጸጋብ በቀለ አስተዋጽኦ በጣም ብዙ ነው። በአንዳንድ ነገር ኢንፍሉዌንስም አድርጎኛል እንደ እውነቱ ከሆነ። እሱም ብዙ ጊዜ መጽሐፍ ጽፏል። ስሪች ሰው ነው። በጣም በእውቀት የተሞላ ልጅ ነው። ሃምብለው እንድታድግ ይፈልጋል። ትንሽ ነገር በውስጥ አይቶ የማሳደግ ነገር አለው እና የእውነት በጸጋብ አፕሮች ብቻ ብዙ ልጆች ወደ ጽሁፍ ዓለም መጥተዋል። ከነዛ መካከል አንዱ እኔ ነኝ እና በዚህ ምክንያት ነው እንግዲህ መሰረቱ። እኔ አሁን መጽሐፍ ለመጻፍ ብዙ አልቸገረም። አሁን 2 መጽሐፍ ተዘጋጁዋል ያልታተመ ከዚህ ከ3ቱ ውጪ እና የመጀመሪያዋን የሚመስል ከአንደበር ጋር ሁለተኛው የመስቀል ኃይል ሁለተኛው በኮሮና ዘመን የተጻፈው የመስቀሉ ኃይል መገለጥ የሚፈልግ ምስጢር የሚል ወንጌል እሱን ሌላ ጊዜ እናወራለን። እሱን ከጻፍኩ በኋላ ወዳውኑ ትምህርቶቹ ተጠናክሮ ቅብብሎሽ የሚለው መጥቶ ተሰበሰበ። በኮሮና ማግስት እሱን ኦልሞስት 3 ዓመት ነው የሰራሁት። እንግዲህ እሱ ነው ትንሽ ሰፋ የሚል ፖርሽን አለው
በዚህ ሰዓት ይሄ ነገ የሚባል ጉዳይ ብዙ ጊዜ ከሰዎች አእምሮ እየጠፋ ሰው ራስ ወዳድ የሆነበት ጊዜ ውስጥ እንዴት ነው ቅብብሎሽ የሚለውን ትኩረት ሰጥተህ በተለይ ይህንን ሀሳብ ለትውልድ ሲታቀርብ ምንድነው አስፈላጊነቱ? እንዴት አየኸው አስፈላጊነቱ? በምንድነው ይህን ሀሳብ ልታገኝ ወይም ልታስብ የቻልከው? ሁለተኛ የመጀመሪያው ከራሴ አንጻር ኦኬ፣ ከራሴ አንጻር እንደማልኖር ከትንሽ ዓመታት በኋላ ምድር ላይ እንደማልኖር ዘላለም እንደማልኖር የጀመርኩትን እንደማልጨርስ ለምሳሌ 3 ቸርች አገልገልኩ አልኳል። አሁን የለው የነበርኩ ጊዜ ግን ነበር። ሁሉ ነገር በእጄ የሆነ ጊዜ ግን ነበር። በስጋ ማንኖርበት ዘመን እንደሚመጣ ክሊር ሆኖ ነው የታየኝ። የእውነት ነው ነገር እውቀት ውስጥ ያለ እግዚአብሔር የሰጠኝ የማስተማር ነገር አለ። ከዚህ የተነሳ ዋት አልኩ። ምንድነው እኔ ሌሊት ቢያንስ በቀን 1 ሰዓት ነው የሚሰራው መጽሐፍ። 1 ሰዓት ከጻፍኩ በቂ ነው። ሌሊት ነው የሚሰራው። ከዚህ የተነሳ ለምሳሌ ያክል ደግሞ ያስደነግጡ ወደ ኋላ ተመልሼ እንዲሳይ ትላንት እኔን ያስተማሩ ሰዎች የሉ። የእውነት ነው የሉ። በዚህኛው ትውልድ ደግሞ ከፊት ለፊቴ አትሊስት እኛንም መስሎ ባይሆን እኛን እያዩ ሊያድጉ ደግሞ ድክድክም ብሉ የሚቃጠሉ ልጆች ከፊታ ያለው እና ከዚህ የተነሳ ቁጭ ብዬ ነው ብዙ ጊዜ ጸልዬ ነው። እውነት ነው ነገር ይሄ መጨረሻ እስትንፋሴ ነው የሰጠሁት። ከዚህ የተነሳ ነው መጽሐፍትንም ወደ መጻፍ የሄድኩት፣ በተለይ ቅብብሎሽ የሚለው ነገር። ሁለተኛ ነጥቡ ስቲል በሀገር ደረጃ አልጻፍኩም። በሀገር ደረጃ የሚጽፉ ሰዎች አሉ። ምንም ምሳሌ እንኳን አልወሰድኩም። ግን ተመልከት፣ ፖለቲካችን ዳሜጅ አድርጎ አገር አጥፍቶ 67 ሺህ ወጣት በልቶ ነው የሚተካካው። ሄዶ መንግስቱ አንዱ አይተካኩ በሰላም አይሆንም። አሁን ይባስ ብሎ እንትኑ ወደ ቸርች መጥተዋል። በትንሽ እንኳን ደስተው ነባራ ቤተክርስቲያኖች በመሪ ሲተካ ሰላማዊ ሆኖ አይደለም ቸርች ተናክታ በጣም ራሱ ፖለቲካ ተባልቶ አሁን ከፍ ብሏል። አሁን ታጥቆ የሚገቡ ቸርቾች አሉ። ቀድሞ የሚያወሩ አሉ እንደ ፖለቲካ ለመሪነት ለኃላፊነት ማለት ነው። አንዳንዶች ደግሞ ዘመናዊም ቸርቾች ደግሞ ሄደ ካየኸው የያዟትን መሪ ላለመልቀቅ ሌላ ትንሽ ህይወት ያለበት የሆነ ነገር ያለበትን ሰው ሁሉ እየገደሉ እያጠፉ እያራቁ ተተኪ የሚባለው ነገር እየጠፋ እንደሄደ አየሁ። ከዛ ውስጥ ሆኜ ነው እንግዲህ የመጽሐፉ ዋና እምብርት 3 ነው። እሺ፣ አንደኛ ትላንት ታሪክ ነው አይደል? ታሪክ ነው። ታሪክ ሲሆን ያው ነው ታሪክ። ትላንትና የመጣንበት መንገድ ትላንት መጣን፣ የጥፋቱንም የውድቀቱንም። ለምሳሌ ትላንትን ሳወራ የሚቆጨኝ ብዙ ነገሮች አሉ። የኢትዮጵያን ቤተክርስቲያን ሳስብ ያልተሰሩ ነገሮች አሉ። ብዙ ነው ትላንትን አይተህ የምትለው መጽሐፍ ውስጥ አንስቻለሁ። ያለማወቅ፣ ትምህርት ማነስ፣ ከመናፍስት ነፃ ያለመሆን፣ የዘር ችግር፣ የተለያዩ ነገሮች ትላንትና ተብትቦ ክርስቶስ ተኮር የሆነች ቸርች ሳይፈጠሩ አልፈዋል። ስመለከተው አይኔን ከፍቼ ስመለከት ደግሞ ዛሬ ያለን ሰዎች አለ። ከትላንት ሐሰትም ተቀብለን ይሁን ግርድፍም ተቀብለን ይሁን እውነትም ተቀብለን ይሁን፣ እውነት ናት እንግዲህ መተላለፍ አለባት በንግርትም በጽሁፍም። እንዴት ከአንድ ከትላንትና ሰው ወደ ዛሬ ሰው ነገር እንዴት ይተላለፋል ብዬ ዝርዝር ነገር አንጥቻለሁ። አንዱ ንግርት ነው፣ አንዱ ጽሁፍ ነው አይደል? ጻፍ ብሎዋል እግዚአብሔር ይደሰተው። ስለዚህ ይሄ ተበርዞ የተላለፈ ለምሳሌ በጣም ተቃጥዬ የጻፍኩት ጽሁፍ አለ። ለምሳሌ ትላንት ስቶ እኮ ነው፣ ሐሰት እኮ ነው። ከሃይማኖት አንፃር ልክ ያልሆነ ነገር
ሰርቶ ያለፉ ሰዎች አሉ። አሁን ቤተ እምነት ሆነው ቁጭ ያሉ ትላንትና ዘር የነበረች ስህተት አሁን ቤተ እምነት ሆነው ቁጭ ብሎ ስለዚህ ትላንትናው ሳይስተካከል ማለት ነው። ሳይስተካከል ምንም ማዕቀል አዲስ ትውልድ መጥቶ ያን ሲቀበል እውነት አድርጎ ይወስዶ ዶግማ ያደርገዋል፣ ምሰሶ ያደርገዋል፣ ውርስ ያደርገዋል፣ እሞትለታለሁ ይላል። የተቀበለው ግን ውሸት ነው። የተቀበለው ግን የተበረዘ ነው። የተቀበለው ግን ሐሰት ነው። ስለዚህ አስረካቢዎች ምን ማሟላት አለባቸው? አብርሃምን ለልጅ ንገረው ይላል። ለልጅ ልጆች ያጸናሉ ይለው። ነገሩ ከትውልድ ጋር የተያያዘ ከጥቂት ጊዜ በኋላ ወደ እኔ ይመጣል። ጳውሎስ ከትንሽ ጊዜ በኋላ ይሄዳለሁ አለው አይደል? የሚችለው ጥግ ድረስ ሄዶ አድርጓል። ምንድነው የተቀበለው? ኢትዮጵያ ቸርች ውስጥ እኔ ከሃይማኖት ፋሚሊ የመጣው ሰው አይደለሁ። እንደነገርኩ ምንም ነገር አላውቅም። ዛሬና ጥንቆላ ድቤ ሲደበደብ ነው የማውቀው። ባክግራውንዴ ቸርች የተጸለየልኝ ያደግኩ ልጅ አይደለሁ። ግን ወደ ቸርች ስመጣ ብዙ ነገሮች ገጥሞኛል። ብዙ ነገሮች ነው የገጠሙ። ከዚህ የተነሳ ትላንትና ውስጥ ችግሮች አሉ የሚል አንድ ነገር አለው። ሁለተኛ ዛሬ ውስጥ ካየው ጊዜ ኖሮኝ በደንብ ባወራልኝ ዛሬ ውስጥ ብዙ አይነት ቸርች አይደል አሁን ኢትዮጵያ ውስጥ የግሎባላይዜሽን ዘመን ስለሆነ በዓለም ላይም ሄደ ስትመለከተው አሁን ያሉ ቸርቾች እውነት ክራይስት ተኮር ናቸው ወይ? ያ አልጠፋው ወይ? ያ ትኩረት አልጠፋው ወይ? ሄደ ስትመለከተው አሁን እየተከለ ያለ ነው ነገር እኮ በጣም የሚያሳዝን ነገር ነው። ዛሬ ደግሞ ያለ ነው። እኔ እኮ ፓስተር አሁን በጣም ስለ ቅብብሎሽ ነው እያወራን ያለ ነው። በጣም የሚገርም ነውና አሁን አንድ በጣም ወሳኝ ጉዳዮችን እያነሳ ነው። በጣም ጠቃሚ ነው። ጌታ ይባርክ። ምክንያቱም ትላንትና የተጀመረው ወላፈን ወይም ትላንትና ላይ የተጀመረው አደጋ ዛሬ ላይ ይዞ ሲሄድ ካላስተዋል ነው ማቆሚያ ካልተበጀ ዛሬውን ደግሞ መልሶ ይበርዘዋል። ዛሬ ላይ ደግሞ ቆመ ይሄንን ጉዳይ ትላንትናን አይተ ነገውንም ስለዚህ ሶስት ነገር ነው እያልከኝ ነው እያልኩ ነው። ይጨርስልኝ። ለምሳሌ ኢየሱስን የገደሉ ሰዎች እኮ ኢየሱስን የገደሉ ስለ እግዚአብሔር ቃልና ስለ ትንቢት ቃል ሳይሆን ስለ አባቶች ወግ ነው። በጊዜ እርዝመት እውነት እየጠፋ የሰዎች ወግ የአባቶች ወግ እየሆነ ተረት እየሆነ እሱን የነካ ሰው ሁሉ ይገደል ተብሎ ኢየሱስ የተገደለው ነቢያት የታረዱት። ስለዚህ በአጠቃላይ ቅብብሎሽ የሚለው በቃ ትልልቆቹ ሶስት ኮለኖች ነው ያለው። እሺ አንደኛው ትላንት እውነትም አለ፣ ተበረዘም አለ። እውነተኞችም ነበሩ፣ ሐሰተኞችም ነበሩ። ሁለተኛ ዛሬ ስራ ላይ ያለን ሰዎች፣ በህይወት ያለን ሰዎች፣ እድል ያለን ሰዎች ጌታ ኢየሱስ ክርስቶስ ቀን ሳለ አለ የላከኝን ይሰራል። ኢየሱስ እንኳን እኮ ቀን እኮ የማያገኝበት ዘመን መጣ። አሁን ቸርች ተሰጥቶ ህዝብ ተሰጥቶ ሀብት ተሰጥቶ ምን እያደረግንበት ነው? ዘመን ተሰጥቶ ቲቪ ተሰጥቶ እግዚአብሔር ከሙታን ከድሃ ቤት አድርጎ ሰው አጥቶ ምን እያደረግንበት ስቲል 30 ምናምን ዓመት የነጻነት ዘመን ከአንድ አገር ናሽናል ቲቪ እኩል ወንጌል እየተላለፈ ምን እያስተላለፍንበት ነው? ሄደ ስትመለከተው የሚያስፈራ ነገር አለ። ሄደ ስትመለከተው ደግሞ አሁን እኔ እንኳን ወደ ቤተክርስቲያን ከመጣው የነበሩ አማድ አባቶች ደግሞ ያረጁ ሄዱ። እኔን ካስተማሩ ሰዎች መካከል አባቶች ሄደዋል። አሁን የተወሰኑት ሄደዋል። ግን ደግሞ ደስ የሚለኝ ከፊት ለፊት ለነሱ የተዘጋጁ ነገ ደግሞ ይታየኛል። ስለዚህ ትላንትና የወሰድኩት አለ ይታረም ብዬ ያመጣሁት ነገር አለ። ዛሬ ይሄ ይስተካከል ብዬ ስራ ላይ ያሉ ሰዎችን በጣም ደጋግሜ ይሄ ነው የሚበዛው። ለምሳሌ ከ10 ምዕራፍ ሄደ ስትመለከተው 6-7 ድረስ ያለው ከዚህ ጋር የተያያዘ ነው። ትላንትና ዛሬና ነገ ከተባለው ጋር የተያያዘ ነው።
ከዚህ የተነሳ ዛሬስ ምን መስተካከል አለበት? ምን ወጥነት አለው? ቸርች ማን ናት? ለምሳሌ የመጀመሪያው ምዕራፍ ራሱ ቅብብሎሽ ሂደት ውስጥ የመጀመሪያ አቃባይ የመጀመሪያ ሶርስ ምድር ሰማይ ጀምሮ ኤደን ገነት ጀምሮ ከዛ የአባቶችን ትምህርት ጀምሮ ሰጪው ሶርሱ እግዚአብሔር ነው፣ የኛ አይደለም። የቸርች መስራችና ባለ ምናምን የሚባለው ልክ ሊኖረው ይገባል ሁሉ ብዬ አንስቻለሁ። መስራች ኦሬዲ መሰረቱ አንድ መሰረት ጥሏል። እዛ ላይ ነው የምናነጻው። ባለቤት አይደለንም፣ መኗናሪያም አይደለም ቸርች ትተን ወጥተን ብንል። ስለዚህ ዛሬ ምን መሆን አለብን የሚለውን እስቲ ለምሳሌ አንድ ነገር ልንገሪ። ደስ የሚል አንዳንድ ቸርቾች እድል አላችሁ። አሁን ይሄን መልእክት የምትሰሙ ሰዎች በጣም ትላንት የኖሩ በትክክለኛ መንገድ የሄዱ ለወንጌል ዋጋ የከፈሉ በህይወት ያሉ አባቶች አሉ። ሳይሞቱ ጠይቋቸው፣ ሳይሞቱ ይባርኳቸው፣ ሳይሞቱ ምክር ከአፋቸው ይቀበሉ፣ እውነት በተለይ የኖሩ ከሆኑ። ስለዚህ እነዚህ ዛሬ ሰዎች እንዲህ ማድረግ አለብን ብዬ መጽሐፉ የዛሬ ነገር በህይወት ያለንን ነገር ይዳስ። ነገ ደግሞ እንደማልኖር ስለማቅ አትሊስት ተረካቢው ትውልድ ቢያንስ ለምሳሌ 4 ነገር ማወቅ አለበት ብያለሁ። መጽሐፉ ውስጥ ታገኛል። አንደኛው እግዚአብሔርን ማወቅ አለበት። አሁን ይሄ 30 ዓመት እግዚአብሔርን ወደ ማወቅ የሚያደርስ ትምህርት ነው እየተሰጠ ያለው። እስኪ ዝም ብለህ እሁድ ላይ ሚዲያ ላይ ሐዋርያት 5 ኦፊሶች እኮ የተሰጡት ለቤተ ክርስቲያን አይደል? የተሰጡት ዋናው ነገር ምንድነው? ሁላችንም እግዚአብሔርን ወደ ማወቅ ወደ ሙላቱ ልክ ለመድረስ ነው አይደል? እሱ ነው እኮ ዓላማው። ወደ ስትመለከተውና እግዚአብሔርን ማወቅ አለባቸው ነገ ዘመንን የሚቀበሉት። ለምሳሌ ከረዳን እግዚአብሔር ከረዳን ካገዘን አገር ሁሉ የሚመሩ ሰዎች ከዚህ ከቤተ ክርስቲያን ኢንፍሉዌንስ የተደረጉ እግዚአብሔርን ማወቅ ብዬ አነሳው። ከዛ አባቶች ትላንት የኖሩትን አባቶች ማወቅ አለባቸው ብዬ አልኩ። ከዛ የመጨረሻውና በጣም ከባዱ ነገር የሚነሱበትን ዘመኑ ምን ይመስል ዘመኑን ማወቅ አለባቸው። ሪኦቱ ምንድነው? ፖለቲካሊ ምንድነው? የዓለም ሁኔታ ምንድነው? ለምሳሌ አሁን ትላንት አባቶቻችን የማያውቁት እኛ ዲጂታል ዘመን ውስጥ መተናል። እንዴት ማኔጅ እናድርገው? ዘመኑን ማወቅ አለባቸው። ከዛ በኋላ አደራውን ማወቅ አለባቸው። በዘመን ቅብብሎች ወደ እነሱ የደረሰ እውነት ምን አለ? አደራው በትክክል ማወቅ አለባቸው። የእውነት ነው። አሁን በቀረልን በእኔ እንኳን በቀረልን ዘመን እንኳን ምንድነው የምንጋደል? ሌሊት ሊያነቃን የሚገባው በአባቶች ዘመን የመጡ እውነታም አለ፣ ስህተትም አለ። በጣም እውነትም እንዴት እንለይተን እንወቀውና እኔ ጋር የደረሰውን እውነት እንዴት ወደ ትውልድ ላስተላልፍ ነው። ስህተት ከሆነ ስህተቱን ደግሞ እንዴት ከኋላ የነበረውን የመጣበትን አመጣጡን ለይቼ መሀል ላይ የተበላሹባቸውን ጉዳዮች ነቅሼ አስተካክዬ እንዴት ደግሞ ወደ እውነት ሰዎች እንዲያዩና አብሮ እንዲደግፉ እንዴት ላርግ ነው። በጣም የሚገርም መንገድ ነው። ስለዚህ በተሻለ መጠን ቅብብሎሽ ራሱ ምንድን ነው? ቅብብሎሽ ራሱ ትላንት ተቀብለ ምን ማለት ነው? ቅብብሎሽ ማለት ዳይሬክት አንተ የምትፈጥረው ምንም ነገር የለም። ለምሳሌ በቅብብሎሽ ሂደት አደራ ተረካቢ ትውልድ መግቢያ የጻፍኩት አደራ ተረካቢ ትውልድ ማለት ይላል የእርሱ ያልሆነ ግን ከሌሎች የተቀበለ አደራ ያለበት ሰው ነው ብያለሁ። ትላንት ያልነበረ ዛሬ ግን ያለ ሰው አደራ ተረካቢ ትውልድ ከትላንትና ሰዎች ትላንት የሰበሩ ሰዎች የሞቱለትን የተራቡለትን የተሰደዱለትን አንድ እውነት በዘመናት ቅብብሎች ሞት ስከለከላቸው ከእጃቸው የተቀበለ አንድ ሰው። ስለዚህ ቅብብሎች ማለት ከዘመናት በፊት የነበረ በእድሜ ርዝመት ወደኛ የደረሰ ቆይቶ ወደ ሌላ የሚተላለፍ አንድ አደራ ማለት ነው ራሱ። ስለዚህ አደራ ተረካቢ ማለትና ቅብብሎሽ ኦሬዲ ምንድነው? ተመሳሳይ አደራው እውነታው ነው። ኦኬ ቅብብሎሽ ሂደቱ ነው። ዋው ሂደቱ ነው። ለምሳሌ በቅብብሎሽ ሂደት ውስጥ ዋና ነገር ምንድነው? ትላንትና ዛሬንና ነገን የሚያያይዘው
ዋናው ይሄ አይደል? ተቆራራጭ አሁን በኢትዮጵያ ውስጥ የምንጸልየው የምናለቅሰው በተለይ ከእንግዲህ ብለን የምንለው እኮ ከእንግዲህ ግድያ ይሁን መፈናቀል ምንለው ማለት ነው። ምንድነው ሄደ ካልከው ትላንት የኖሩ ሰዎች አባቶች ናቸው፣ መከበር አለባቸው። ሁልጊዜ በአክብሮት የምትቀበለው አደራ ነው። አባቶች ናቸው። ከእግራቸው ስር ቁጭ ብለህ መማር አለ። ስፒሪታቸውን መጋራት አለብህ። የሚሉትን ብቻ አይደለም ስፒሪታቸውን መረዳት አለብህ። በእግዚአብሔር ቃል ውስጥ ሄደህ ስትመለከተው ንገር ብሎ የሚለው ማለት ነው። አንተም ለልጅ ንገር። ለምሳሌ ጌዴዎን አባቶቻችን የነገሩን ወዴት አለ? የቆሬ ልጆችም የት አለ ያሉት ማለት ነው። መንገር አባቶች እግር ስር ቁጭ ብሎ ስፒሪታቸውን መጋራት ይፈልጋል። ግን አባቶች ጋር አንድ ጥያቄ ግን አለ። ሰዎች አሁን እኛ አይነት ወጣት የሚጠይቁ አንድ ጥያቄ አለ። ምንድነው ጥያቄው? አሁን አባቶች ሁሉ ስህተት ቢያደርጉ አይከሰሱም ወይ? አይጠየቁም? ምንም ጥርጥር የለው። ምንም ሽማግሌ ስለሆነ ስህተት ቢያደርጉ አይደለም፣ ይሳሳታል። ሁሉ ጊዜ መቀበል አለብን እነሱ? ይሳሳታል። እሺ፣ ግን እንደ እውነት ደግሞ ልንገሪ አሁን እኛ በሁለቱ ዘመን አካፋይ ነን አሁን ያለ ነው። ምን ማለት ነው? ትላንት ምንም ዲጂታል ነገር ባልነበረ፣ ቴዎሎጂንስ ባልነበሩ፣ ቴዎሎጂ ትምህርት ቤቶች ያልነበሩ አባቶች ማለቂያ ላይ ነው ያለ ነው። አሁን የቀለም ትምህርት ኮሌጆች የበዙበት ብዙ የተማሩ ሰዎች ያሉበት ዘመን አይደለ ይሄኛው? እዚህ አካፋይ ላይ ነው ያለው። ግን አልተማሩም እንጂ እውነት አላቸው ሰዎች አሉ። ለምሳሌ እኔ ብዙ እንግዲህ ይሄን 30 ዓመት ብዙ ኖር ያለው የእውነት አይደለ ብዙ ተስፋ የሚያስቆርጥ ነገር አለ። ግን እውነተኛ ሰዎች ደግሞ አሉ። እግዚአብሔርን የሚያውቁ በአንድ አጥቢያ ውስጥ ይሄ ነው ብለህ የማትላቸው ቁጥራቸው ብዙ ባይሆን ሰዎች አሉ። ለምሳሌ ብዬ ቸርች ባልጠራም የቆዩ ቸርቾች ውስጥ አይማድ የሆኑ አባቶች አሉ። ዘር የማይነካቸው ወገናዊነት የሌለባቸው ለእውነት የኖሩ ስፔሻሊ 30 ዓመት እኮ ነው ብዙ ነገር የበረዘችብን እንጂ ትክክለኛ የሆኑ ሰዎች አይጠፉ አሉ። ግን አሁን ስለዚህ ፓስተር አሁን እነሱ ደግሞ ወጣቶች ያለው ነገር ልክ አይደለም፣ ስሜት ነው የመፍራት ያበላሹብናል ብለው ደግሞ የማይቀበሉ እነሱ ልክ አይደለም ብለው አሉ። አሁን እነዚህ ሁለቱ እንዴት ነው የምናስታርቀው ነው? እኔ እሱን ነው የምለው። ለምሳሌ እኔን የቸገረኝ ነገር ያልኩ 84 85 አገልግሎት ሲጀምር ያስቸገረኝ ነገር አለ። በእነሱ ሁኔታ እውነት ሆኖ የኖረ የተወሰነ ዓመታት ዋጋ የከፈሉለትን የመድረክ አገልግሎት ለኛ ለመስጠት ይቸገሩ ነበር። ለነሱ ሌጋሲያቸው ዋናቸው። ለምን ነው የሚቸገሩት? ቆየኛ እሺ፣ ይቸገሩ ነበር። እኔ ያየሁት ብዙ ዘመን ከልክሎኛል። መድረክ እንዳለ ማይክ እንዳይሰጥ ውጣና ጸልይ ከልክሎኛል። ግን ያ ክልከላ ሞራ ጠነከረኝ። የእውነት ነው። በክፉም የከለከሉኝ ሰዎች አሉ፣ በእውነትም የከለከሉኝ ሰዎች አሉ። በልጫቸው ሄጄ የሆነ ነገር ላይ ይደርሳል ብሎ ተጠራጥሮ ያቀጨጩኝም ሰዎች አሉ። ፕሊዝ ይሄ ልጅ ነገር አለበት ብሎ ያሳደገው የገፉኝም ሰዎች አሉ። በዘመናት መካከል ሳኦል እኮ ዳዊትን እያሳደደ እግዚአብሔር ግን የሚያረጋ ነው ነበር፣ ያሳድገው ነበር አይደል? ስለዚህ በትላንትናና በዛሬ መካከል ጋፑ መጥበብ አለበት። ለምሳሌ እኔ በዚህ ጊዜ ሰዎች መጥቶ የሆነ ነገር ይጠይቁኛል። አንዳንድ ጊዜ እኔ ካለኝ በዚህ 30 ዓመት እኔ ካካበትኩት በላይ ይሆናል ነገሩ፣ ዘመኑም ትንሽ ከፍ ያለ ስለሆነ ማለት ነው። እና በልክ ግን አንድ እውነት ለምሳሌ እያወራን ያለው ስለ ወንጌል ስለሆነ የወንጌልን አደራ ከሐዋርያት ጀምሮ እስከ ዛሬ በቅብብሎች ስርዓት ነው የመጣው። አንዳንዶቹ አባቶች ኖሮ ኮትክቶ አሳድጎ ልጆችን ያዘጋጁ አባቶች ዘመኑ ጽፈዋል። አንዳንድ ዘመን ደግሞ ክፉ አባቶች ተነስቶ
ልጆቹ ምድረ በዳ ውስጥ እንደ ዳዊት አይነት ሆኖ ያደጉ ልጆች ግን ዘመን ሲመጣ ግን እነዛ መጥቶ የተተኩ ሰዎች ደግሞ አሉ። ስለዚህ እኔ ብዙ ስንፍና አልናገርም። በየቤተ እምነቱ በየቤተሰቡ ትላንትናን አጉልቶ የትላንትናን ተአምራት አድራጊ አምላክ ማን እንደሆነ ሊያሳዩን የሚችሉ ታንጀብል የሆኑ አባቶች አሉ። እነሱ ጋራ መዋሃድ ለምሳሌ በዚህ በኩልም ንቀት አለ፣ በዚህ በኩልም ጥርጣሬ አለ። ትላንት ነው እነሱ ምናምን ብለ ማለት የለብኝ። የአባቶች ወግ የእግዚአብሔር ቃል ኪዳን ባህሪው ከትላንትና ከነበሩ ሰዎች ጋር የተያያዘ ነው። በጣም ነገር ስለዚህ አሁን አጠገብ ላይ ያሉትን ትላንትና አባቶችን እያዩ እነሱ አጠገብ ላይ መጥቶ ቁጭ ብሎ መስማት እድሉን መጠቀም ማክበር ከዛ ቀጥሎ ያለውን ነገር ደግሞ እነሱም ደግሞ እነዚህ ወጣቶች ለዛሬም እግዚአብሔር እንደሚሰራ መረዳት። ለምሳሌ እኔ አንዱ ልምከር እንደው ከትልቅ አክብሮት እኔን አሁን እንደጠራኸኝ ከኛ በፊት ነበሩ አባቶች ለምን አይመጡ? ይመጣሉ። እስኪ ምን ይላሉ እነሱ? እየሰማኝ ነው። በደንብ ደቡብ ላይ ወለጋ ላይ ለወንጌል የሞቱ ደጃቸው ለቸርች የሰጡ ሰዎች እየሰማኝ ነው። በደንብ ሁሉ ነገራቸውን ዳሜጅ ያደረጉ ለእግዚአብሔር መንግስት ብሎ ምንድናቸው? በጣም ሪሞት ቦታ ላይ ቸርች የተከሉ ሰዎች። አምና አንድ ጤና ሳይንስ ድላ ጤና ሳይንስ ኮሌጅ ተማሪዎች ጋር ሄድኩ። ግራጁዌሽናቸው ነው። የ14 ዓመት ምሩቃን ተመልሶ መጥቶ ነበር። አንዱ ምን አለ? ባሌ ነው ሄደው ኦልሞስት አለ 90% እምነቱ ስፍራ የለውም እዛ አካባቢ ግን አለ ሄጄ አለ ወደ 11 ቸርች ተክያለሁ። አንድ ጤና ረዳት ነው መጥቶ የተዋጠ ሁሉ እኔ ሲሄድ ቀና ማለት ጀመረ። 11 ቸርች ፓስተር አይደለም ሪሊ የእውነት አሁን እኔም እኮ ወደ ኋላ ዝም ብዬ ምናብ አይደለም ማወራው። እነሱ ቢመጡ ምን ይላሉ? በጣም ከኔ ጋር ከኔ ይልቅ ማለት ነው ከኔ ይልቅ ሄዱ ሰዎችና ለማሳጠር መጽሐፏ ጥቅልል ትላንት ዛሬና ነገ በቅብብሎች ሰንሰለት ማያያዝ አደራ። አሁን ምንድነው አደራ ስንል አደራ እሱ አሁን ያለው አሁን ቅድም ጥሩ ነው። አደራ የተሰጠን ነገር አደራ አለ። ያ ደግሞ ቅብብሎሽ መንገዱ ነው ሂደቱ ነው። ስለዚህ አደራው ምኑን ነው አደራ የተሰጠን? ጀስት ጨምሬ ቅድም ጥሩ ነገር ተናግረ ትላንት እንኳን ተበርዞ ከሆነ ትላንት እንኳን ስቶ ከሆነ መሰረታዊ ትምህርት ሆኖ ግን አልአግባብ ተፈቶ ከሆነ እንዴት አሻሽለ ስትል ለምሳሌ በዚህ ዳዊትን አንስቻለሁ። ዳዊት 40 ዓመት ያገለገለ 120 ዓመት ያደሰ ሰው ነው አይደለም ምንለው? 120 ዓመት ወደ ኋላ ተመልሶ የሳኦልን ዘመን በሙሉ በነገሰ በማግስቱ ነው። ሁለተኛ ሳሙኤል ምዕራፍ 5 ላይ በሳኦል ዘመን ሁሉ የረሳነውን እግዚአብሔርን ታቦት እንፈልግ ያለው በሳኦል ዘመን ሁሉ የረሳ ነው። የተረሱ እውነቶች ምንድናቸው? ከኔ ጋር አሁን ኦሬዲ ብዙ ነገሮች ያስቸገሩን ነው አይደል? አሁን ቸርች እንፈራለን። ቤዚክ ነገሮች እየጠፉ ሄዷል። ሰዎች ዲሳይፕል አይሆኑ እንደርስበታለን። ስለዚህ ምንድነው የተረሳው? ባለፈው ሰዎች እሱም ብቻ አይደለም 3 ዓመት ሽማግሌ ሆኖ ምን ተረሳ ቸርች ውስጥ እኮ መባል አለበትና ተመልሶ 40 ዓመት አደሰ። በራሱ ዘመን እግዚአብሔርን ሐሳብ አገለገለ። ቤት አትሰራልን ሲባል ለቤቱ የሚያስፈልገውን ነገር ለልጁ ዘመን አዘጋጀ አይደል? ይሄ ሰንሰለት በሳኦል ዘመን በሙሉ እስራኤል ተሸናፊ ነበረች። ዙሩን አሁን ቅብብሎሽ ብለው የሚሮጡ ሰዎች ዱላ የሚቀበሉ ሰዎች ነው መጽሐፉ ላይ ያለ እና ዙሩን አክርሮ ወደ ድል መልሶ ነው ያለፈው ዳዊት ብቻውን ማለት ከእግዚአብሔር ጋር ሆኖ ማለት ነው። እስቲ ለዴ ስትመለከተው በጣም ብዙ ሰው የሞተበት ነው የዳዊት መንግስት። ለምን? ኮንፍሊክቱ ተፈጥሮ የነበረው በሳኦል ዘመን ስለነበረ።
ግን ስቲል እግዚአብሔር አብሮ ስለነበር እየጠራ ሄዶ ሶስቱን ዘመን ያይዞ አድሶ የንግስታቱን ባህሪና አሰራር ወጥ አድርጎ ከ150 መዝሙሮች 73ቱን ዘምሮ እና አሳፍ አይነት ታላላቅ ዝማሬ አባቶችን አስነስቶ መቅደስን አክብሮ ካህንን አክብሮ የአገር ድንበር እንኳን ሄደ ስትመለከተው ከዳን እስከ ቤርሳቤ የተባለው የተወረሰው በዳዊት ዘመን ነው። ሄደ ስትመለከት ሪል ትምህርቶች አሉ። አምባይቷ ጽዮን ላይ ቤቴን ስራ ስሉት በአምባይቷ በጽዮን ላይ ንጉሴን አነግሳለሁ ብሎ ኢሜጆቹ በጣም ብዙ ናቸው ወደ ውስጥ ስትገባ። ስለዚህ በትላንትናው ዘመን ትላንትና ስሊ የኢትዮጵያ ቤተክርስቲያን 70 ዓመት ቢኖር 80 ዓመት ብትሆን 50 ዓመት ብትሆን ያለፉትን 50 ዓመቶች ምንድነው ሚሳረግ ነው ያደረግናቸው ነገሮች አሉ። ብዙ ጽሁፎች ተጽፈዋል። ሚሽነሪዎቹ ሲመጡት የጎዱን ነገር አለ። የኢትዮጵያ ቸርች ውስጥ ካንሰር በሽታ ሆኖ የቆየ እስከ ዛሬ ድረስ አልነቀል ያሉን ትምህርቶች አሉ። ካለማወቅ የተነሳ ፋውንደሮቹ ደጃቸው ላይ ለቸርች የሰጡ ሰዎች የከለከሉን የቸገሩ ነገሮች አሉ። እነዚህ ነገሮች ምንድናቸው ብለን ዛሬ እየቀነስን እኛም አጥርተን ላንችር ይችላለን። እኛ ከጀመርነው ነክስ ትውልድ እያጠራ ይሄዳል። ስለዚህ ትላንትናና ዛሬ ነገ በቅብብሎሽ ሂደት የመጽሐፉ መግቢያ ላይ ጽፌያለሁ። ሌጋሲው ላይ ጽፌያታለሁ እንደው ባነባው ማለት ነውና ይሄንን ካደረግን የእውነት አይደለም ብለው የሚከሰን የሚወክሰን ሰው አይኖርም። ለምሳሌ ያክል እንዲህ ብዬ ጻፍኩኝ እንዲሁ ላንብልህ ብዬ ነው። አንድ ባለአደራ ሰው ትላንትናን ዛሬን እና ነገን በቅብብሎሽ አሰራር በማሳለጥ እንዴት ዘመኑን ውጤታማ መሆን እንደሚችል ማወቅ ይጠበቅበታል። ትላንት አልነበርንም፣ ነገ ደግሞ አንኖርም። የኛ እድል ፈንታ ዛሬ ነው። የራስን ዘመን በአግባብ መጠቀም የሁሉ ባለአደራ ሰው ድርሻ ነው። የቅብብሎሽ ወጉ ስርዓቱ ይህ ነውና ይላል። ስለዚህ ሶስቱን ፎከስ አድርጌ ነው